ራቁቴን ነው እንዴ ሰዎች ያዩኝ ሻወር ወስደው የመጨረሻ ብሬክ አፕ አደረጉ። ስጠብቀው አልመጣም። ፍቅረኛው ለፖሊስ ደውላ ሰልፍ ዲፌንስ ፍቅረኛዬን ብየዋል። ታሽ ቦታ የቆሰልሽ ቦታ አለ አምፖል ስለነበረ መሞቱ አይቀርም ብዬ ደጋግሜ ተኩሼ ሰላም ጤና ይስጥልን የሌጀንድ ቲዩብ ተከታታዮቻችን፣ ዛሬም እንደተለመደው ትምህርት ይሰጣሉ ያስተምራሉ ያልናቸውን እውነተኛና ፍርድ የተሰጠባቸውን የወንጀል ታሪኮች ይዘን ቀርበናል። እንድትከታተሉን እንጋብዛለን። በዚሁ አጋጣሚ ያው ሁሌም እንደምንለው የወንጀል ተጠቂዎች፣ ወንጀል ፈጻሚዎች፣ ወንጀል የተፈጸመባቸው ቤተሰቦች ታሪካቸውን እንዴት ወንጀል የተፈጸመባችሁ እንዴት ሰርቫይቭ እንዳደረጋችሁ፣ ወንጀል ፈጻሚዎች ደግሞ ቁጭታችሁን ራስን ያለ መግዛት ያመጣባችሁን መዘዝ እንዴት እንደነበር ሁሉንም ነገር ከሶስቱም ወገን ብታካፍሉን፣ ብታዋሩን፣ ብታናገሩና እዚህ ፕሮግራማችን ላይ ብትቀርቡ ደስ ይለናል። እንድትመጡም እንጠይቃችኋለን። ለእናንተ ትምህርት ይሆናሉ፣ ያስጠነቅቃሉ፣ ከወንጀል ይታደጋሉ፣ እንዲሁም ቤተሰቦቻችሁን ይጠብቃሉ። ምናልባት እንኳን ወንጀል ቢፈጸም ነገሮችን እንዴት ማስኬድ እንችላለን፣ እንዴት እንኖራለን፣ እንዴት ወደ ፍርድ እንቀርባለን የሚለውን የተወሰነ ትምህርት የሚያስብል ነገር የምናገኝበትን የወንጀል ታሪክ ይዘን ቀርበናል። ተከታተሉ እና ዛሬ ይዘን የቀረብነው በምድር አሜሪካ በታላቁ ሀገር የተፈጸመ ወንጀል ነው። ወንጀሉ የሚያጠነጥነው ቅናት ምንድን ነው የሚባለው የኔ ብቻ ይሁን ከማለት ቅናት የፈጠረበት ትልቅ ወንጀል፣ ቅናት ያመጣውን ትልቅ ወንጀል ይዘን እንቀርባለን። ወንጀሉ የተፈጸመበት ሰው የህግ ባለሙያ ሆነ ሰው ላይ የተፈጸመ ችግር ነው። ልጁ የ27 ዓመት ሰው ሲሆን ልጅቱ ደግሞ ገና የ22 ዓመት ልጅ ነበረች፣ ፍቅረኛው ማለት ነው። ያው ልጁ በህግ ትምህርት ቤት የተማረ ለወደፊቱ ፕሬዚዳንት የመሆን ህልም ያለው ያንንም አስበው እየተንቀሳቀሰ ያለ ራሱን የሚያዘጋጅ ወደ ፕሬዚዳንትነት ጉዞ የሚያመሩትን ማንኛውም ነገሮችን በማድረግ የሚንቀሳቀስ የነበረ ልጅ ነው እና ያው ፕሬዚዳንት ለመሆን ያው በአሜሪካ የሚያስፈልገው ፖለቲካ ላይ ንቁ ተሳታፊ ነው። ኢን ሴንስ ዲቤት ማዳመጥ የሚወድ የፕሬዚዳንቶችን የምርጫ ቀስቀሳዎችን ማዳመጥ የሚወድ ለዛ ለራን ለማድረግ ለፕሬዚዳንትነት የሚያበቃውን የራሱን ዝግጅት የሚያካሄድና ደግሞ በእንትኑ ጥሩ የሚባል ጠበቃ የነበረ ጥሩ የህግ ሰው የነበረ ሰው ነው እና አንዴ ፌስቡክ ላይ ዲው ሰርች ሲያደርግ በጣም የምታምር ኦን ቢች ላይ ወይም ባህር ዳርቻ ላይ ፎቶ የተነሳች ለባህር ዳርቻ በሚመች አለባበስ የለበሰች ሴት ያገኛል። ፍሬንድ ሪኩዌስት ይልክላታል፣ ይጻጻፋሉ፣ ሜሴጅ ይደራረጋሉ፣ ከዛ ስልክ ይቀያየራሉ፣ ማውራት ይጀምራሉ። ከዛ እያሉ ወደ ፍቅር ተቀይሮ በአካል ተገናኝተው በቃ እንደ ማንኛውም ፍቅረኛ መኖር ይጀምራሉ። ልጅቱ ደግሞ ምን አይነት ባህሪ ያላት ድራማ ኩዊን የምትባል ናት። ድራማ ኩዊን ማለት ምንድን ነው የሚባለው በአማርኛ? በቃ ነገሮችን ኤግዛጀሬት የምታደርግ በጣም ታጋነን፣ ወደቀ ሲባል ተፈጠፈጠ የምትል አይነት ሰው ማለት ነው። ለትንሽ ነገር ሀፕን ሲያደርግ ትልቅ ሲን የምትፈጥር ማለት አሁን ለምሳሌ የሆነ ሰው ጋር ቢጣላ ትልቅ ሲን መፍጠር የምትፈልግ አይነት ሰው ነገሮች ላይ በቃ የሆነ ምንድን ነው የምንለው በአማርኛ? አጋናኝ በቃ በጣም አጋናኝ። ስፔሻሊ ናት አክቹዋሊ ትንሽ ተጽዕኖ ፈጥሮ ይሆን አላውቅም። በኮሌጅ ተማሪነት ኮሌጅ ውስጥ የምትላት የሆነ ድራማ ቲያትር ምናምን የምትላት ግን አካባቢ አይነት ሰው ናት። በቃ የሆነ አትርሱኝም ሁሉም ነገር ስለሷ ማድረግ የምትወዳል አይደለ? ትኩረት የምትፈልግም ነገሮችን ሁሉ ኤግዛጀሬት የምታረግ አንዳንድ ሰው አለ አይደለ? ነገር ሁሉ ሲፈጸም ስለሱ የሚመስለው አለ። በቃ ዓለም በሱ ዙሪያው ብቻ የሚያጠነጥን የሚመስለው ሰው አለ አይደለ? ያ ማለት መጥፎውንም ጥሩንም ስለሷ እንደሆነ ነው የምታስብ ማለት ነው። ኤኒቲንግ በቃ በሷ ዙሪያ ነው የሚያጠነጥነው። እሷ ያለችው ነው የሚሆነው። ሁሉም ነገር ስለሷ ሰርቭ ማድረግ አለበት። እሷ ናት አራዳ፣ እሷ ናት ብልጥ።
እንደዛ አይነት ሙድ የምታራምድ ናት እና ብዙም ያኛው ደግሞ እንትን ነው ማቹርድ ነው። ኢቭን እንትን በአሜሪካ የፕሬዚዳንት የመሆን እቅድ ያለው ስለዛ የሚዘጋጅ አይነት ሰው ነውና በጭራሽ በሀሳብ የማይገናኙ ሁለት ሰዎች አይገናኙም። ለተወሰነ ልጅነቷ መልኳ ምናምን ደስ ብሎት አብሮ ቀጠሉ። ግን እንደዚህ ድራማ ኩዊን ስለሆነች አሁን ለምሳሌ ዴት እያደረጉ የሆነ ወይተር የሆነ ነገር ቢያደርግ በቃ ኃይለኛ ሲን የምትፈጥር አይነት ማለት ነው አለ አይደለ የሆነ የለም ግን በቃ ነገሮችን ኤግዛጀሬት የምታደርግ በቀላሉ ማለፍ የማትችል ነገሮችን መረዳት የማትችል እንደዛ አይነት ኔቸር ያላት ሰዓት ናት እና መቀጠል አልፈለገም። በሪሌሽንሺፕ እንዲቋረጥ ይፈልጋል ሪሌሽንሺፑ እና ብዙ ጊዜም እንዲቋረጥ ሞክሯልም አድርጓልም እና ያው ትንሽ እንግጫገጩና ተመልሰው አብረው ይሆናል። ግን በቃ የሆነ ሰልችቶታል ነገር እና መጣላት ፈልጓል። ከዛ ያው በእነሱ ታውቂያለሽ ቤተሰብ ጋር እንትን ይተዋወቃሉ። የሆነ ቀን አክቹዋሊ ተጣልተዋል በሚባል ደረጃ ተጣልተዋል። እንትን ሚክሲንግ ምንድን ነው የሆነ የተደበላለቀ አይነት ምልክት አሳያት መሰለኝ። እናቷ ጋር የእሱ እናት ጋር እራት እንብላ አላት። የመጨረሻ ፍቅር ላይ ነው ያሉት አይደል? ሁለቱ ፍቅር ልንል አንችልም። ይለያያሉ፣ ይታረቃሉ። ሞርሞስ ከተለያይታል ብቻ ደረጃ ላይ አደረሱ። ኧረ በፍጹም ፍቅረኛ ናቸው። ፍቅረኛውም ራሱ የጸና ፍቅር አይደለም። የሚጣላ የሚገናኝ እንትን ማለት ጠንክር ያላለ ፍቅር ላይ ነው ውስጥ ነው ያሉት። በሱ አንግል ማለት በሱ ሳይድ በቃ እንደማታወጣ ያውቀዋል። በቃ እንትን ባህሪው አልተመቸውም። መልኳ ብቻ ነው እንጂ ባህሪው አልተመቸውም እና አይፈልግም እንትን ፊውቸር ነገር የሚጣሉ የሚታረቁ ይሄ እንትኗ ድራማ ኩዊንነቷ አይመቸው። በቃ ደስ አይለው። የሆነ ኤግዛጀሬሽን ያላት ለማንኛውም ነገር ሲን የምትፈጥር ናት። በቃ የሆነ ኤኒቲንግ ላይ በቃ የተሰውኬ ብላ ማታልፍ ሰው አለ አይደለ? በቃ ሁሉም ነገር ላይ ስለሷ ነው እንትን ትኩረት ትፈልጋለች። የሆነ ፎልት ካገኘች በጣም የሌለ ነገር ታረጋለች ምናምን። ያ ነገር አልተመቸውም። እሱ መሆን ከሚፈልገው አሁን ፊቸር እንኳን ይሁን ቢባል አሁን እንግዲህ እንትን የምትሆነው አይደለ? ምንድነው የፕሬዝዳንት ሚስት ቀዳማዊ ሚኒስትር ነው። ልትሆንም አትችልም ማለት እንደዛ አይነት ቢሄቪየሯ ማለት ነው። እሱ ደግሞ ፊቸር ያለው ሰው ነው። መግቢያችን ላይ ያልኩሽ የሁለት ዓለም ሰዎች ናቸው። በጭራሽ አይገናኙ። በቃ እሱ እንትን አላማ ያለው ማለት አይገናኙ። አዎ እሱ እኩል ሆኖ ስራውን እየሰራ እዚህ ጋር ያለውን ነገር እያስተካከለ ወደፊት ላይ እንትን ፕሬዝዳንት የአሜሪካ ፕሬዝዳንት መሆን የሚፈልግ እና ለዛም የሚያቀር ሰው ነው። እና የዛን ቀን እናቷ ቤት ሄዱ፣ እንትን በሉ፣ እራት በሉ። እንትን እንደተለመደው የፕሬዝዳንታዊ ዲቤት አይቡ ማለት እሱ የሚወደው ነገር ስለሆነ በአጋጣሚ ምርጫ ወቅት ነበረ። በሁለቱ ፕሬዝዳንቶች መካከል ለሚሊዮኑ ውጭ በሆኑት ፕሬዝዳንቶች መካከል የነበረውን ክርክር ምናምን አየ። ማታ ላይ ወደ ቤታቸው ተመለሱ። ያኔ በቃ የመጨረሻ ብሬክ አፕ አረጉ። አልፈልግም አይነት ብሬክ አፕ ማለት ነው። መጀመሪያም ብሬክ አፕ አድርጓል ኦልሞስት ማለት ነው። ይሄ ግን የሆነ የተዘበራረቀ ስሜት ልንለው እንችላለን። ከዛ ብሬክ አፕ አረጉ። የዛውን ማታ በመነክታው እሱ ኦልሬዲ አይፈልግም ብዬሻለሁ። ከሌላ ሴት ጋራ አብሮት የሚሰራ ጓደኛው ለአንተም ይችኛዋ ሲጀምር በቃ አንድ ማይመጣጠን እውቀት ነው። ሁሉም ሰው አክኖሎጂ ያላረጋት ሴት ናት። ለአንተ የምትሆን ቆንጆ ማለት የምትግባባ አይነት ሴት አለች እና እሷን እንግዲህ ታረጋታለን እንቀጣጠራለን ተባብለው እንደሱ አይነት የሎ ሰው ናት እሷ። ቀጠሮ ያዙ። በነገታው እንትን ምሳሌ በሉ ማለት ነው። እንደ ብላይንድ ዴት የሚባለው ማለት ሳይተዋወቁ እንዲተዋወቁ የሚያደርጉበት መንገድ ማለት ነው። ቀጠሮ ይዞ ነበር ለምሳ። ግን እዛ ጋር ስትጠብቀው አልመጣም እንዴ ምንድነው ነገሩ ምናምን ብላ ግራ እየተጋባች ለጓደኛዋም ደውላ ያው ብላይንድ ዴት ቀጠሮ ሊያገናኛቸው ለወሰኑ ሰው ጋራ ምንድነው አልመጣም ምናምን ሲባል ለካ እሱ ሌላ ታሪክ ውስጥ ነው ያለው። የዛን ቀን ማታ ፍቅረኛው ለፖሊስ ደውላ ነበር። ደውላ እንትኑ ሪከርድ የተደረጋል ለእንትኗ ናይኗን ኦፕሬተሯ ምንድነው ምናምን ስትላት ለሰልፍ ዲፌንስ እንትን ፍቅረኛዬን እንትን ብየዋለሁ፣ በሰልፍ ዲፌንስ ገድየዋለሁ። ሰልፍ ዲፌንስ ማለት እንዴት ነው የገደልሽው ስትላት እሱ ትልቅ ነው ፊዚካሊም ከኔ ይበልጣል። እኔ በጣም ትንሽ ልጅ ነኝ፣ ቀጫጫ ነኝ እና እንዳያጠቃኝ ስለፈለኩኝ ተኩሽ የመታሁት። ጥይቱ የማን ነው ስትላት ጥይቱ የሱ ነው። የት ነው የነበረው ጥይቱ? በጣም የሚገርመው እንትን ሙሉ የተናዘዛቸው እዛ ጋር ነው። ኦፕሬተሯ በጣም የምትገርም ኦፕሬተር ናት። ናይን ዋን ኦፕሬተሯ ጥይቱን የት ነው ያገኘችው ስትላት እንትን ውስጥ ነበር፣ ድሮር ውስጥ ነበር። ማን ነው ያወጣው ጥይቱን? ከድሮር ውስጥ እኔ ራሴ ነኝ ያወጣሁት። እሱ ይዞት ነበር አልያዘውም።
ታዲያ እንዴት ነው ሰልፍ ዲፌንስ የሆነው? አጠቅቶሻል? አይ አንተ ፊዚካል የሆነ ጉዳት ደርሶብሻል? የተመታሽ ቦታ የቆሰልሽ ቦታ አለ አምቡላንስ ላክልሽ? አይ እኔ አልተጎዳሁም፣ ምንም ፊዚካል የሚባል ጉዳት አልደረሰብኝም፣ ግን ስለሚበልጠኝ ነው ተኩሽ የገደልኩት። በጣም የሚገርም አይነት ወሬ ነው የምታወራው ማለት ነው። እና ኦፕሬተሯ በጣም ካልም ሆና ጃጅ ሳታረግ ዝም ብላ ነው የምታናዝዛት። ስንት ነው የተኮሽበት እሺ ስትላት 6 እኮ 2 አንዴ እንደተኮሽ ለምን አልደወልሽልንም ትላታለች። አይ የሆነ ዊርድ የሆነ ነው ሲያወጣ ሲፈራቀስ ስለነበረ መሞቱ አይቀርም ብዬ ደጋግሜ ተኩሼ ገደልኩት። መሞቱ ስለማይቀር በቃ ከሚሰቃይ ብዬ ተኩሼ መታሁት። በእያንዳንዱ ስተኩሽ ወደ ፊት ለፊት እየቀረብሽ ነው የሄድሽው ወይስ ወደ ኋላ እየሸሸሽ ነው የተኮሽው? አይ ወደ ፊት ለፊት እየቀረብኩ ነው ያየሁት፣ እየቀረብኩ ነው 6 ነው የተኮስኩበት ትላሽና እንዟዚዋ ሙሉም በቃ እንትን የተናዘዘችው እዛው ጋር ሳታውቀው ማለት ነው። ኦኬ አሁን ልክ እንደተኮሽበት ነው የደወልሽልኝ እኛ ጋር እንትኗ ይቺ ኦፕሬተሯ በጣም እንትን ናት፣ ጎበዝ ናት። እንደተኮሽበት ነው አሁን የደወልሽልኝ። አይ ደቂቃ አልፎብኛል ከተኮስኩበት፣ ከደቂቃ በኋላ ነው የደወልኩልሽ። በቃ ችግር የለውም አሁን ፖሊስ እናመጣለን አትጨነቂ ምናምን አለቻት እና ልካለን ብላ ፖሊስ ሄደ ያዛት። እንግዲህ ያው ኢማጂን ማድረግ ያለብሽ ነገር ማለት ነው ፊዚካሊ ተቆርጦ ሴልፍ ዲፌንስ ማለት አሁን ራስ መከላከል ነው አይደለ? ራስ መከላከል ደግሞ ከጉዳት ነው ራስሽ የምትከላከል። ጥይቱን ይዞታል እሱ አልያዘው። ፊዚካሊ የሆነ ጉዳት ደርሶብሻል አልደረሰባት የሚታይ ነገር ማለት ነው። እዛው ለዲስፓቸሯ የተነገረቻት ማለት ነው ለኦፕሬተሯ። ሲሄዱ በቃ ሰላም ነው። እንትን አንዴ ብቻ የተኮሽበት? አይ ከአንድ በላይ 6 የተኮስኩበት። ስለዚህ ተኮሽበት እየሸሸሽ ነው የተኮሽው ወይስ እየቀረብሽ ነው? ስለሆነ ወደ ፊት ለፊት እየቀረበሽ ነው የተኮሽው እንደገና ወደ እሱ ማለት ነው። እንግዲህ ሴልፍ ዲፌንስ የሚባለው ወደ ኋላ ነው የምትሸሸው። እየሮጥሽ ነው የሚተኮሽው፣ ራስሽ ለማምለጥ እየተሮጠ ነው የሚተኮሰው። እሷ ወደ ፊት ለፊት ነው እየቀረበች እየተኮሰችበት። ከዛ ፖሊስ ጣቢያ ቀርባ ራሱ ስታወራ ምንም በቃ የመጸጸት ስሜት ነው። ወይኔ ጉዴ በቃ አሁን እስር ቤት ልገባ ነው ማለት ነው። ላይፌ እንዴት ነው ውድሞ ነው። እስር ቤት ገብቼ ራቁቴን ነው እንዴ ሰዎች እያዩኝ ሻወር የምወስደው? እስር ቤት ስንት ዓመት ይፈረድብኛል? ከዛ ሰውጣስ ላይፌ እንዴት ነው የሚሆነው? በቃ እንደ አይነት ወሬ የምታወራው እየተጠየቀች ማለት ነው። እዛ ምንድነው ምርመራ ክፍል ውስጥ እያለች ይሄ ነገር ነው የሚያሳስባት። መሀል ላይ ለሆነ ብሬክ ሲወጡ ፖሊሶቹ ትዘምራለች፣ ትዝናናለች፣ ትስቃለች። በቃ ምንም የማዘን ስሜት የላትም ጭራሽ ማለት ነው። በዛ ሙድ ውስጥ ነው ያለችው። ከዛ ለዲስፓቸሯ የነገረቻትን ለኦፕሬተሯ የነገረቻት ትንሽ ቀየረችው ፖሊስ ጣቢያ ስትሄድ ማለት ነው። ሰልፍ ዲፌንስ የምትይው እንዴት ነው የሚታይ ብሩዝ የለሽም አንቺ ጋር አሁን የተመታሽው ነገር የለም፣ እንዴት ነው የተጎዳሽው ሲሏት ቤት ብትሄዱ አሁን ታዩታላችሁ፣ ሶፋ ጋር አጋጨኝ፣ ቴሌቪዥን ጋር አጋጨኝ፣ ብትሄዱ ቤት ምስቅልቅል ወጧል ምናምን ይላል ያልሻወሽ። ግን ሲሄዱ እዛ ቤት ውስጥ ያለው ያው መጀመሪያውንም ሲያዩ ሶፋ ጋር ምንም የተበተነ ነገር የለም። ቴሌቪዥን ጋር አጋጨ ምትል እንኳን ቴሌቪዥን ጋር ተጋጭታ እንደዚህ ሊከሰከስ ቀርቶ አቧራው የቴሌቪዥኑ አቧራ ራሱ አልተነሳም። ትንሽ ደስቶ እንኳን ጥርግ የማለት ስሜት የለውም። ቤቱ ያው የወንደላጤ ቤት ስለሆነ ትንሽ ሜስ ነው፣ ግን ይሄ መገጫጨት ምናምን የለም። ከሸልፍ ጋር አጋጭ የምትለው እንትን ሸልፉ ጋር የመጽሐፍ መደርደሪያው ላይ ትንሽ እቃዎች እንኳን ሲጋጩ አይደለም እንዲሁ ሲነኩ ራሱ ሊወድቁ የሚችሉ እቃዎች ነበሩ እዛ ጋር። አንዱ እንኳን ወደ መሬት አልወደቀም። ሁሉም ባለበት ነው ቤት በቃ ኖርማል፣ ምንም የሜስ የመገጫጨት የመደባደብ እንትን የለውም። ሰውየው ደግሞ የነበረው ሶፋ ላይ ነው። ሶፋ ላይ ቁጭ ብሎ ነው የተኮሰችበት። መጀመሪያ ግንባሩን የመታችው፣ ከዛ በኋላ እየተጠጋች አልሞተም ነበር ስተኮስበት፣ እየተጠጋች አለመሞቱን ስታይ እስኪሞት ድረስ ነው 6 የተኮሰችበት። መግደል ፈልጋለች በዛ ያለ ራይ ማለት ሰልፍ ዲፌንስ ሊባል አይችልም። ሰልፍ ዲፌንስ የፈራ ሰው እየሸሸ ነው የሚተኩሰው ኖርማሊ ማለት በሳይኮሎጂ ከአጥቂው ሰው እየሸሸ ነው እንጂ እየተጠጋ አይተኩስም። እሷ ግን ለማጥቃት ወደፊት ለፊት እየሄደች ነበር የምትተኩስበት። እና ሰልፍ ዲፌንስ ያለችውም ለምንድን ነው ከገደለችው በኋላ እናቷ ጋር ትደውላለች። 20 ደቂቃ ውስጥ እናቷ ደውላ ምንድን ነው የተፈጠረው? እንደዚህ ያደረኩ በቃ የሆነውን ነገር ተናጋሪና ሰልፍ ዲፌንስ ነው በይ ብላ እናቷ ስለመከረቻት ብቻ ነው ያንን ያወራችው። በኋላ ያው ምን ራሷም ተናግራለች እንደገደለችው ሰልፍ ዲፌንስ ነው አለች። ያው ቃሉ ነው ሰልፍ ዲፌንስ እንጂ ነገርየው ማጥቃት ነው። ከሰውየው ጭራሽ ጥይቱን በእጁም አልነካውም። ራሷ ናት ያወጣችው። የራሱ ጥይት ቢሆንም ራሷ ናት ተቀጥታ የተኮሰችበት።
እሷን የመታባትም ያንገላበትበትም ምንም በቃ ምልክቶችም የሉም እሷ ጋር። እሱም አላደረገም ቁጭ እንዳለ ነው በ6 ጥይት መታ የገደለችው። እና ለምንድነው በቃ ሰልፍ ዲፌንስ ከሆነ ለምንድነው ያልገደልሽው? እንትን ይሄን ያክል ማድረግ የፈለግሽ? አንዴ ከተኮሽበት በኋላ መንቀሳቀስ እንደማይችል ታውቂያለሽ። ያኔ ደውለሽ ፖሊስ ጋር ለምን አምቡላንስ እንዲደርስለትና እንዲተርፍ አላረግሽም? በቃ ከዛ በኋላ ሊያጠቃሽ አይችልም። ኦልሬዲ ስለተመታ ስትባል በቃ ዊርድ የሆነ ድምጽ እያሰማ ስለነበር እና እየተፈራፈረ ስለነበረ ልገላግለው ብዬ ነው። በቃ ቢሞት ይሻላል፣ መሞቱ ስለማይቀር ቢሞት ይሻላል ብዬ ነው እየተኮስኩበት ነበር። ታዲያ ግን ውሸቷን ነው። አስክሬን ምርመራውም ሲደረግ 6ኛው ጥይት ነው የገደለው እንጂ መጀመሪያዎቹ መትረፍ እድል ነበረው። የመጀመሪያው 5ቶቹ እሱን ለሞት የሚያደርሱት አልነበረም። የ6ኛው ጥይት ነው ወደ ሞት ያደረሰው እንዲሞት ያደረገው። ያው መጨረሻ ላይ ምንም እንትን አያስፈልገውም፣ ክርክር አያስፈልገውም። በቃ እሷም ያመነችው ወንጀል ስለነበረ በ45 ዓመት እስራት ተፈረደባት። 45 ዓመቷን ያው እዛው እንትን የ45 ዓመት እስራት ተፈረደባት ማለት ነው። እንግዲህ እስቲ የሚሆነውን እናያለን። ከ45 ዓመት በኋላ ስትወጣ ምን እንደምትሆን ኦልሞስት 60 ዓመት ምናምን ይሆናታል። ከዛ በኋላ እንግዲህ ምን አይነት ዜጋ እንደምትሆን እናያለን። እና ያው ዋናው ነገር ግን ሲጠራ ምንድነው እሷ ድራማ ኩዊን ናት። የምትፈልገው ነገር ከሱ ጋር መሆነ ኦብሴሽን አለባት። እኔ ያልኩት አይነት ነው የምትል አይነት ሴት ናት። እንግዲህ ፍርዱ የ45 ዓመት የተፈረደባት እሷ እድሜ ጋር ወደ 60 ምናምን ዓመት ይሆናታል። እንግዲህ ስትወጣ ተምራ ትወጣለች ወይም ላይፍ ይመሳቀላል የሚለውን እናያለን። የእሷ ደግሞ ያው ደስ የሚለው እንትኗን ጥፋቷን አምናለች፣ ያለውን ያደረገችውን ነገር ተናዛለች። እና ከዛ አንጻር የተፈረደባት የፍርድ እንትን ጥሩ ነው፣ ያስተምራታል ብዬ አስባለሁ። ልጅቷ ትንሽ የአእምሮ መብሰል ይቀራታል ብዬ አስባለሁ። እና ገና የሚባለው አይነት እንትን ላይ ነው ያለችው። እንግዲህ እሱም ማይሆን የፍቅር ሪሌሽንሺፕ ውስጥ ገብቶ ስንት አይነት ህልም እያለው ባጭሩ ህልሙ በዛ መንገድ ቀርቷል ማለት ነው። እንግዲህ ውድ ተመልካቾቻችን ያው አንዳንዴ የምንገባበት ነገር አስምንበት የሚሆን ሳናስበው በተለያየ መንገድ በተለያየ ሁኔታ ይቋጫልና ከዛ በፊት እኛ የምናውቀው ነገር የለም። እንግዲህ ያው ያሳዝናል ነው። እንግዲህ እናንተም ውድ ተመልካቾቻችን ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልን። ምን ትላላችሁ? እንግዲህ በእያንዳንዱ ነገር ከእያንዳንዱ ቪዲዮ የምትማሩት የምታዩት የምትገመግሙት ነገር ይኖራልና እናንተም ደግሞ ለስራችን ለኛ የሚጠቅመን ዘንድ ሀሳባችሁን ታጋሩን ዘንድ አብራችሁን ስለቆያችሁም እያመሰገንን በቀጣይ ፕሮግራም እስከምንገናኝ ሰላም ቆዩልን።